ሰላም ጤና ይስጥልን። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ የሚዲያ ባለሙያ የሆንኩት እኔ ኃይሌ ሙሉ አለማየሁ ከምክትል 10 አለቃ አብዲ ማርቆስ ጋር ያደረኩት ቆይታ አለ። ቀጥታ ወደ አብዲ ወስዳቸዋለሁ። አብዲ እንደምን አለህ? ስለመጣህበት ኮር ስለመጣህበት ክፍለ ጦርና ሬጅመንት እንዲሁም ደግሞ አብዲ ማን ነው የሚለውን ነገር እስኪ አያይዘህ ንገረኝ። በመጀመሪያ ጊዜ እኔ ከመጣው ከ602 ኮር ነው እና ከ25ኛ ክፍለ ጦር እና እንደምታውቀው የመከላከያ ሰራዊት ውስጥ ነው የመጣሁት እና እንደምታውቀው ያው መከላከያ ሰራዊት የሚባለው በፊት እናቀልን ጎበዝ ነው፣ ግን አሁን ባለበት ቁመና ላይ ውስጡ ፕላን ያደለ ወይ ዲዛይኑ በስርዓት እንደማሳዩ ነው የሚመስለኝ ማለት ነውና አሰራራቱ ስለማይመቸኝ እኔ ደግሞ ወደ ጀግና ፋኖ ሰራዊት ተቀላቅያለሁ ማለት ነው። ሲቀላቅል ደግሞ ያው ደህና ከበና አደረጉልኝ እና በሌላዎች ደግሞ ግል ጓደኞችም እንደምታውቀው ደህና መልእክት ወደዚህ ወደ ፋኖ ተቀላቀሉ ነው ብዬ ነው ማስተላለፋችሁ ማለት ነው። እንደው እናንተ ግዳጅ የምትላኩበት ጊዜ ማህበረሰቡ የአማራ ህዝብ የመረጃ አሰጣጡ ከመብላ ከማጠጣት ምን አይነት ፊት አለው? እንደው የሚያሳያችሁ ፊት ምን ይመስል ነበረ? ማሳያችሁ ከኛ ጋር ከኛ ጋርም ስለማይጠጉት እኛም ደግሞ በቃ ከኛ ጋር ያንን ትኩረት የላችሁ ማለት ነው። እኛ ጋር አይቀርቡም ማለት ነው። በቃ የአማራ ህዝብ ኦልሬዲ መከላከያ የሚባለውን ይጠላል ማለት ነው። ያው አውጥቶ ባይናገርም ከኛ ጋር ስትረስ ናችሁ ማለት ነው። የሚጠላበት ምክንያት በእናንተ በኩል እንደው በዚህ በግዳጅ ከመፈጸም ጋር ተያይዞ ይህ ህዝብ እየጠላችሁ ለምን ይመስላል? ለምን እንደሚመስለኝ ያው ይሄ እርስ በርሳችን ከመባላት ውጪ ረዲ የውጪ ጠላት አይደለም። የውጪ ጠላት ቢሆን ህዝቡ ቅር ብሎ እንደምታውቀው ያው ከዚህ በፊት ኢትዮጵያ ለነጮቹም እንዳልተበረከከች ነው ማሳየት። ነገር ግን አሁን እርስ በርሳችን መበላ ስለሆነ እና እንደምታውቀው የዚህ ሀገር ሰዎች ናቸው እርስ በርሳችን የምንበላ ያን ያህል የገዛ ወንድሙ እና ስለሆነ ያን ያህል መረጃ አይሰጥም ከሰራዊቱ ጋር ነው ማለት ነው። መልካም። ከዚህ ጋር በመጨረሻ ደግሞ የኢፌዴሪ መከላከያ ሰራዊት ከድሮ ቁመና አሁን በጣም በወረደ መንገድ ላይ ነው፣ በወረደ ደረጃ ላይ ነው የሚገኘው። ያ ማለት የወረደው ደረጃ ለምንድን ነው? በህዝቡ ያለው ቅቡልነት እንደ በግዳጅ ሰዓት የሚፈጽመው አላስፈላጊ ድርጊት ይኖራል። ለምሳሌ ሴቶች ጋር ያለ አስገድዶ መድፈር ሊኖር ይችላል። ሀብት ንብረት ዘረፋ፣ የጆሮ የእጅ ጌጣጌጦችን መውሰድ ሊኖር ይችላል። እንደገና ደግሞ ዘር ተኮር ያደረገ ለምሳሌ አማራ በመሆኑ ብቻ ጥፋተኛም እንኳን ሳይሆን ከግዳጅ መልስ የሚሆን ወደ ግዳጅም ሲሄድ ይሆን ያገኘውን ከመምታት ከህፃን እስከ አዛውንት እርምጃ እየወሰደ የሚሄድበት ሁኔታ እንዳለ እኛም እናውቃለን። በእናንተ በኩል አንተ ባይኔ ያየኸው ምን ነገር አለ ይሆን? እኔ ባይኔ ያየሁት ያው ሳይፍ አላማ ሳይኖረው በቃ አስገድዶ በማጣፍ በማጣት እና ታፍሶ እንዲህ ያላመነበት ከሰው ያምነው ለአገሪቱ ታግሏል ሳለ አፍሶ በማጣት ነገር አለ ማለት ነው። ይሄ ደካማ ጎኑ ነው ማሳየው ማለት ነው። እና እዛ ሳይሳሩ እርስ በርሳችን መተማመን የላቸው እና በዚህ ሰዓት እርስ በርሳችን መተማመን የለም። ያው እንደምታውቀው እርስ በርሳችን እየተባለን ነው። ከዚህ ደግሞ እኔ ደግሞ እርስ በርሳችን ከምንባለው ወደ ጀግና ፋኖ ተቀላቅያለሁ ማለት ነው። መልካም። የመከላከያ አሁናዊ ቁመና ምን ይመስላል? እንደው መከላከያ ፋኖን ታግሎ የማሸነፍ አቅም አለው ብለህ ታስባለህ? ያሸንፋል። እሱ እናቀለን በመቼም አሸንፈን የሚባለው ነገር በአፈሙዝ ብቻ ሳይሆን በቴክኒክና ያው አሰራሩ ስላልሆነ ከዚህ በመቀጠል ደግሞ ምናልባት የመከላከያ ከፋኖ ጋር ያለው የመዋጋት ስለንቦና የሆነ ክፍተት ቢያገኝ የመውጣት ፍላጎት ያለው ሁሉም የመከላከያ ሰራዊት በአንድም በሁለትም እዚህ ገብቶም እንኳን ባይታገል ወይም ደግሞ ከፋኖ መዋቅር ጋር ገብቶ ባይታገል ይሄንን ስርዓት ከማገልገል ቤቱ ሄዶ ሰላማዊ ኑሮ የመኖር ፍላጎት ያለው ሁሉም ይመስላልና እንደው ከዚህ ጋር ተያይዞ የመከላከያ ጦር ፍላጎት ምን ይመስላል? ከመወገት አለመወገት አንፃር ያለመወገት ነው። ያው ጦሩ መቼም እንደምታውቀው ህይወት ከመገበር ውጪ ምንም መኖር የማይፈልግ ሰው የለም። ያው ተገዶበት ነው እንጂ ይዋጋሉ ብሎ በራሳቸው ጥረት ይዋጋሉ ብሎ የማያደርገው ሰው የለም ማለት ነው። ተገዶ ነው ማለት ነው። ታፍሶ ነው የመጣው። ስለስልቦና ያልታደገ ሰራዊት እዛ ጋር መሬት ብቻ መመለሶች እንደምታውቀው በጋራ የምናውቀው ነገር ነው ማለት ነው። እና በዚህ ላይ ደግሞ እንደምታውቀው ደካማ ጎን በደንብ ፕላን ያላወጣው አሰራር ነው እየሰሩ ያለ ማለት ነው። እና የዳ ይዝቡ ከማጭፈጨፍ ውጪ ትርፉ ድካሙ ምንድነው? የዳ ይዝቡ ከመቀነስ ውጪ ትርፉ ይሄን እንደራስ
ለጓዶችህ ለኢፌዴሪ መከላከያ ሰራዊት ያንተን መንገድ ላልተከተሉት ወይም ደግሞ ያንተን መንገድ ይከተላሉ ብለህ ለምታስባቸው በሙሉ የምታስተላልፍ የመጨረሻ መልእክት አለህ? የማስተላልፋቸው ለጓደኞቼ ዝም ብሎ ነፃ ላይ በየቦታ ላይ ድካም አለው ጣም አለው እንደምታውቀው ቤተሰቡ ናፍቆት ይኖራል። እንደምታውቀው በፍላጎቱም የመጣ ይኖራል። ግን አብዛኛው ተገዶ እንደመጣ ነው ማሳየው ማለት ነው ከኔም ጭምር ማለት ነው። እና ወደ እናታችን አባታችን ተከላከላችሁ በሰላም እንድትኖሩ ወደዚህ እንድፋኑ ተከላከላችሁ እንድትመጡ ነው ብዬ ነው ማስተላለፍ ጓደኞቼ ማለት ነው። በጣም ጥሩ። እንደው አንተ ወደዚህ ስርዓት የገባው በራስ ፍላጎት ነው ወይስ ምናልባት ወይ ትምህርት ቤት ወይ የሆነ ማህበራዊ መስተጋብር ቦታ ይበርክበት አስገድደው ነው ያመጡ? እኔ ሳላስብ ነው እንደዚህ የሆነ ጊዜ ትቾትን እያለ የሆነ አስፈራርቱን ወደዚህ ተቋም እንዲገባ አደረገ። እስኪ ያን ሁነት ምናልባት አድማጭ ተመልካቾቻችን ካንተ የሚማሩት ብዙ ነገር ይኖራቸዋል። ከእንደዚህ አይነት እኩይ ዓላማ ለመታቀብ ይዘው ሲይዙ የተጠቀሙትን መንገድ እስኪ አብራራለን። ሲይዙኝ እንደምታውቀው ምን ሻና 3 ነበሩት። እዛ እንደተከሰከስ ምናምን ፈለጋለች ፖሊስ ጣቢያ ተባለ። ስንፈለግ እዛ ታፍሶ ነው አሉት። እዛ ፖሊስ ጣቢያ ውስጥ ታስረው ነው በእኛ አካባቢ ሲታሰሩ እዛ ጋር አሁን 3 ዓመት ነው የምትታስረው ወይ መከላከያ ሰራዊት ነው የምትገባው። አራም ወንጀል ሰርች ነው የሚገባ ምናምን የምትታስረው ስላችሁ እንግዲህ ለሀገር መታገል ለኢትዮጵያ መታገል አለብን ምናምን ሲባል በቃ ያው የሆነ ጓደኛም ነበር በዛቸው አብረን 3 ነበርና በዛቸው ገብቼ ከገባው ማለት ነው ሳልፈልግ አስገድዶኝ ማለት ነው። መልካም። ምናልባት ወደዚህ ወደ ኢፌዴሪ መከላከያ ሰራዊት የት ማሰልጠኛ እንደሰለጠንክ ከዚህ ባሻገር ደግሞ ከማሰልጠኛ እንደወጣችሁ የት ቦታ ውጊያ እንደተሳተፋችሁና ምን ያክል ለዚህ ስርዓት እንዳገለገልክ ሲገለጽልኝ። እንደተሳተፍኩ ከመጀመሪያ እኔ የተሰለጠንኩት ሸለቆ ነው። እዚህ ሲቀላቀል ወደ ሲመርት ወደ 25 ሲቀላቀል ደመቻ ዙራ ነው ማለት ነው። ከዛ በመቀጠል ያው እንደምታውቀው ወደ ደመቻም ነበር ሰላም ምናምን በዛ አካባቢ ወደ ፍራስቲክ ምናምን ነበርንበት። ከዛ እንደመጣ ያው ነው ወደ ወይን ነው ምናምን እና ወደዚህ ወደ ፋኖ ተከታተልኩ ማለት ነው። ምን ያክል ጊዜ ሆኗል ማለት ነው ለዚህ ስርዓት ማገልገል ከጀመርክ? 2 ዓመት። እሺ መልካም። አድማጭ ተመልካቾቻችን ስለነበረን ቆይታ ከልብ እናመሰግናለን። በሌላ ርዕስ እስከምንገናኝ ቸር እንሰንብት።